የዓለማችን ሀገሮች ብራዚል፣ ፓናማ፣ ሜክሲኮ፣ ሉክሰምበርግ፣ ሲንጋፖር፣ ኩዌት፣ ቫቲካን፣ ሞናኮ፣ ጓቲማላን ጨምሮ ሀገሮቹና የዋና ከተማቸው ስያሜ ተመሳሳይ ከሆኑባቸው ሀገሮች አንዷ ጅቡቲ ናት። የሀገሩ ስም ጅቡቲ፣ ዋና ከተማውም ጅቡቲ። በሀገሩ ስያሜ ምንጭ ረገድ የተለያዩ መላምቶች ይቀርባሉ። ገሚሱ ስያሜው የአፋር ቋንቋ መሆኑን ጠቅሰው እንደ ዝርግ ሳህን ይመሰሉታል። ጋቡቲ በሚል የአፋር ቋንቋ። የሁሉም ሀሳብ ግን ዝርግ መሬት ከፍታ ላይ ያለ አካባቢ በሚል ነው የሚስማሙት። የዛሬዋ ጅቡቲ ይህን ስያሜ ከፈረንሳይ ቅኝ ግዛት ነፃ ከወጣች በኋላ እንደ አውሮፓውያኖች አቆጣጠር ጁን 27 1977 በኦፊሴል መጠሪያዋ ሆነ። ስያሜውን የሰጠችው ሀገር ደግሞ ኢትዮጵያ መሆኗን የታሪክ ሰነዶች ያስረዳሉ። በሌላ በኩል ፈረንሳዮች የፈረንሳይ ሶማሌ ባህር ዳርቻ ሲሏት ይህ ተገቢ ያለመሆኑ በኢትዮጵያ በኩል በታሪክ ሰፊ ክርክር ቀርቦበት ነበር። ያም ከሆነ በዋና ጎሳዎችና ተወላጆች ስም ቢሆን ኖሮ የፈረንሳይ የአፋርና የኢሳ የባህር ዳርቻ ተብሎ ይጠራ እንደነበረም ቀርቧል። ስለዚህ ይላል ከኢትዮጵያ ንጉሠ ነገሥት መንግስት ወደ ተባበሩት መንግስታት ድርጅት ህዳር 24 ቀን 1959 ዓ.ም የተላከ ሚስጥራዊ የሚል ደብዳቤ ይህን ቦታም ጅቡቲ ብለን ሰይመነዋል በሚል ጽፏል። የሶማሊያ ሪፐብሊክ መንግስት በወቅቱ የአሁኗ ጅቡቲን የመቀራመት ህልም ነበረውና የፈረንሳይን ስያሜ የፈረንሳይ ሶማሌ ባህር ዳርቻ የሚለው ይጽናልን በሚልም ተከራክሯል። በዚሁ በተባበሩት መንግስታት ድርጅት ጉባኤ ላይ ጅቡቲ በሚል ከኢትዮጵያ የመጣው ስያሜ የከተማ እንጂ የሀገር ሊሆን አይችልም ብለዋል ሶማሌዎች። በኢትዮጵያ በኩል የቀረበው ሌላ መከራከሪያ የከተማውና የሀገሩ ስም አንድ መሆን የማይችልበት ምንም ምክንያት የለም የሚል ነበር። ለምሳሌ ያሉ በተባበሩት መንግስታት ድርጅት ጉባኤ ላይ ከኢትዮጵያ የቀረበው መከራከሪያም ኩዌትን፣ ሜክሲኮ፣ ፓናማ፣ ጂብራልታርን የሀገርም የከተማም ስሞች ናቸው። ስለዚህ ሶማሊያ ሌላ ህልም ከሌላት ያቀረበችው መከራከሪያ ተቀባይነት የለውም በሚል ይህ ጅቡቲ የሚለው ስያሜ ለሀገርም ለከተማም በኢትዮጵያ በኩል የተሰጠው እንዲጸና ተደረገ። ሶማሊያ በሌላ በኩል የዚህ ስያሜ መከራከሪያዋም ኢትዮጵያ ውስጥ ያሉ አፋሮችና ኢሳዎች ጅቡቲም አሉ ከተባለም እናም ኢትዮጵያ ጅቡቲ የኔ ነው ካለች ኢትዮጵያ ውስጥ የሚገኙት ሶማሌዎቹም በተመሳሳይ የሶማሊያ ናቸው ወደሚል መከራከሪያና ኋላ ላይ ጦር ወዳማዘዘ ግጭት መግባታቸው ይታወሳል። 1.1 ሚሊዮን ገደማ ህዝብ የሚኖርባት ጅቡቲ ወደ 23000 ስኩዌር ኪሎ ሜትር ስፋት አላት። አፋርና ዳሎች ከግማሽ በላይ የህዝቡን ቁጥር የሚይዙም ተከትለው ደግሞ ኢሳዎች፣ አረቦች፣ የፈረንሳይ ማህበረሰብና ጥቂት ቁጥር ያላቸው ሶማሌዎች ይኖሩበታል። በአንድ ወቅት የፈረንሳይ ቅኝ ገዢዎች ለአፋሮችና ለኢሳዎች ጅቡቲ ለሚኖሩት የፈረንሳይ ዜግነት ሰጥተዋቸው እንደነበረ ሰነዶች ያስረዳሉ። ይሁንና እነዚህ አፋሮችና ኢሳዎች ግማሽ አካላቸው በኢትዮጵያ አሁን አፋር ክልል፣ በአማራ ክልል ወሎ፣ ሸዋና በሐረሪ ክልል ዛሬም ድረስ አሉ። ጅቡቲም በፈረንሳይ እጅ የወደቀችው አውሮፓውያን አፍሪካን በተከፋፈሉና በተቀራመቱ ጊዜ ነው። ከዚያ በፊትስ የአሁኗ ጅቡቲ የማን አካል ነበረች ነው ዋናው ጥያቄ። ታሪክን ወደ ኋላ መለስ ብለን የተጻፉ የቆዩ ሰነዶችን ለማየት ስንሞክር የፖርቹጋል ንጉስ ማኑኤል አንደኛ እንደ አውሮፓውያኖች አቆጣጠር በ1520 የፖርቹጋል መንግስት መልእክተኛ ጋር በምጽዋ በኩል ሚያዝያ 1520 የላኩት የፍራንሲስኮ አልቫሬስ በኢትዮጵያ በቆየባቸው 6 ዓመታት በጻፈው መጽሐፍ ላይ የኢትዮጵያን ግዛትና ወሰን በተመለከተ ጅቡቲን ይቅርና ሞቃዲሾን ያካልል እንደነበረም ገልጿል። የኢትዮጵያ ግዛት ቀይ ባህር ዳርቻ፣ ኤደን ገልፍን እንዲሁም ህንድ ውቅያኖስ ዳርቻ እንደሚጨምር በመጽሐፉ 300 ገጽ ላይ ገልጿል። አባ ጋስፕሪን በመጽሐፋቸው ገጽ 24 ላይ በተመሳሳይ ይህንን አጠናክረው ቀርቧል። ቆየት ወዳለ ታሪክ ስናዘነብል ደግሞ በ5ኛው ክፍለ ዘመን አጼ ካሌብ የናግራንን ክርስቲያኖች ለመርዳት ዘመቻ ባደረጉ ጊዜ ሰራዊታቸው የተነሳው ከሰፈረበት የአሁኗ ጅቡቲ ሆኖም በባብል ጌልመንደብን ተሻግሮ መሆኑን ሰነዶች ያስረዳሉ። በተመሳሳይም በ16ኛው ክፍለ ዘመን የኦቶማን ቱርክ መንግስት የመስፋፋትና የመግዛት ፍላጎቱን
ለማርካት ወደ ኢትዮጵያ በመጣ ጊዜ ጅቡቲ የኢትዮጵያ ግዛት መሆኗን የኢትዮጵያ ወታደሮችም ጅቡቲ ላይ ሰፍረው እንደነበረም የኦቶማን ቱርክ ኃይልም ከኢትዮጵያ ተባረው የወጣው ከጅቡቲ መሆኑን ሰነዶች በግልጽ ጽፈዋል። እስከ አጼ ምኒልክ ዘመነ መንግስት ድረስ የታጁራና ሌሎች ጅቡቲ የሚኖሩ ሱልጣኖች ለኢትዮጵያ መንግስት ይገብሩ እንደነበረ በታሪክ ተጽፏል። እስከዚህ ዘመን ድረስ ጅቡቲ የኢትዮጵያ አካል መሆኗ ቢታወቅም በፈረንሳይ መንግስት እጅ ተነጥላ እንዴት ወደቀች ነው እዚህ ላይ ሊነሳ የሚችለው ጥያቄ ነው። የስዊዝ ካናል መከፈትና ከዚያ በኋላ የአውሮፓ ታላላቅ የተባሉ መንግስታት ፈረንሳይ፣ ጣሊያን፣ እንግሊዝ በአፍሪካ የነበራቸው ጥቅም እየበዛ ሄደ። በዚያን ወቅት ኢትዮጵያን ጨምሮ ተከፋፍሎ የመያዝ ሙከራ እንደነበራቸው ይታወቃል። ኢትዮጵያን ሙሉ በሙሉ መያዝ የማይቻላቸው መሆኑ ሲገነዘቡም ወደ ድንበር አካባቢዎች በማምራት እንግሊዝ ሶማሊላንድን፣ ፈረንሳይ ጅቡቲን፣ ጣሊያን ኤርትራን፣ በናድር ሶማሌን ባላባቶችና ሱልጣኖቹን ሳይቀር በገንዘብና በጦር መሳሪያ ያባበሉ አካባቢዎችን ለመቆጣጠር እንደበቁ ሰነዶች ያስረዳሉ። ኢትዮጵያም በዚህ ጊዜ እንኳን ሶስቱን ኃያላን ሀገራት ለመቋቋም የሚያስችል ኃይል ይቀርና የነበራት ኃይል የተበታተነ በመሆኑ እነዚህን ሀገራት ለመቋቋም እንዳልቻለችም ተጽፏል። በምዕራብ በኩል ከሱዳን ማህዲስቶች፣ በሰሜን ከጣሊያን ጋር፣ በምስራቅ ከእንግሊዝና ከፈረንሳይ እንዲሁም በደቡብ ከጣሊያን ጋር የነበረውን ሁኔታም አለበለዚያ በአንድ ጊዜ መቋቋም የግድ ሊሆን ነው። ለዚህ ደግሞ የሚሆን አቅም የለም። ለዚህ የሚሆን አቅም ደግሞ ኢትዮጵያ አለመኖሯም ያለው ብቸኛ አማራጭ ድንበር ላይ የነበሩ ግዛቶቿን በሙሉ መልቀቅ ነበር። በተለይ በሰሜን በኩል በጣሊያን መላውን ኢትዮጵያ ለመቆጣጠር ሲመጣም በአድዋ ጦርነት ምክንያት የኢትዮጵያ ኃይል የተዳከመ በመሆኑ በጣሊያን አመጣጥ ምክንያት ድንበር ላይ ያሉትን ለመቆጣጠር ይቀርና ኢትዮጵያ ራሷን ለማዳን የማትችልበት እድል እንደተፈጠረ ሰነዶች ላይ ይገልጻሉ። ስምሪቱ ቢደረግ ጣሊያንን ለመቋቋም በእጅ ያለውን ኢትዮጵያን የማጣት ስጋት ራሱ እንደተፈጠረባቸው የነገስታቶችን አስመልክቶ ታሪክ የጻፉ ባለሙያዎች ይገልጻሉ። የኢትዮጵያም የጠረፍ ግዛቶች በሙሉ እንደተያዙ በዚህ ምክንያት ቀጠሉ። ይበልጡን ደግሞ ኢትዮጵያ እነዚህን የጠረፍ ግዛቶች በዓለም አቀፍ ሕግ አሳልፋ እንድትሰጥ ግዴታ የሚጥልበት ስምምነቶችን መፈረም መጀመሯ ለችግሮቹ መነሻ ምክንያት እንደሆኑ ሰነዶች ላይ በዝርዝር ተመልክተናል። የተወደዳችሁ ተመልካቾችና አድማጮች የዚህን ክፍል ሁለተኛውና ዋና መከራከሪያ ሐሳብ እንዲሁ በሰነድ ይዘንላችሁ አስደግፈን እናቀርብላችኋለን። የዛሬውን በዚያ በቃን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ